So David, I want to ask you another question about common objection. ዴቪድ ስለ አንድ የተለመደ ተቃውሞ ሌላ ጥያቄ ልጠይቅህ እፈልጋለሁ። ከሙስሊም ጓደኞቼ ጋር የሚነሳ ነው። የጠብ ወይም የብጥብጥ ርዕስ ነው እና እኔ ካነሳሁት እነሱ ሁሉ ጊዜ ምላሽ መስጠት ይፈልጋሉ። እናንተ ክርስቲያኖች በተለይም በብሉይ ኪዳን ልክ እንደኛ ጠበኞች ናችሁ። ከኛ ይልቅ ጠበኞች ናችሁ። ምናልባት እኛ ሙስሊሞች ላይ የምታቀርቧቸው ውንጀላ በእናንተ ላይ ተፈጻሚ ይሆናል ይላሉ። እናም እነዚህን የብሉይ ኪዳን መንባቦች መጥቀስ ይጀምራሉ። ያህዌ አምላክ ሂዱና እነዚህን ነገዶች ግደሉ፣ ሴቶችንና እንስሳትን ሁሉ ግደሉ ያለባቸው። እናም ይህ ጠብ የክርስትና ምሳሌ ነው። ስለዚህ እኔን ሙስሊሙን አትክሰሰኝ ይላሉ። ስለዚህ ጉዳይ ምን ትላለህ? Christianity in terms of its violence. So don't accuse me, the Muslim, of violence. What do you say about that? Well, I'm not simply pointing at the Muslim and saying, "Hey, you're violent." The problem with the Quran is that it is calling for ongoing endless violence against the unbeliever until Islam reigns supreme. እንግዲህ እኔ ሙስሊሙን ዝም ብዬ ጣቴን ቀስሬ ሄይ አንተ አመፀኛ ነህ ጠበኛ ነህ አይደለም። የቁርአን ችግር እስልምና የበላይ ሆኖ እስኪነግስ ድረስ በማያምኑት ላይ ቀጣይነት ያለው ማለቂያ የሌለው ጥቃት እንዲፈጸም መጣራቱ ነው። እና ስለ መጽሐፍ ቅዱስ ያንም በቀላሉ መናገር አይችሉም። እና ስለ መጽሐፍ ቅዱስ እንዲህ ማለት አይችሉም። እውነት አይደለም ማለት ብሉይ ኪዳንን በመጠቆም ብቻ ወደ ብሉይ ኪዳን እየሄድን ነው አዲስ ኪዳንን መጥቀስ ስለማንችል ማለት አይችሉም። ነገር ግን በመሰረቱ በሙስሊም ምንጮች ውስጥ ግፍን ስናነሳ ሙስሊሞች ሊሄዱባቸው የሚችሉባቸው ሶስት መንገዶች ብቻ አሏቸው። አንደኛ ስለ ብሉይ ኪዳን ምን ማለት ይቻላል ማለት ነው። ሁለተኛ በአዲስ ኪዳን ውስጥ የሆነ ነገር እንዲኖራቸው ኢየሱስ የተናገረውን እንደገና ለመተርጎም ሊሞክሩ ይችላሉ። ወይም ሶስተኛ በክርስትና ታሪክ ውስጥ እንደ የመስቀል ጦርነት ወይም የመሳሰሉትን በመጥቀስ እዚህ ላይ ግፍ ፈጽመዋል ማለት ይችላሉ። ከነዚህ ውስጥ አንዳቸውም በእስልምና ውስጥ የምናገኘውን ችግር አይመልሱም። ይኸውም እስልምና በመላው ዓለም ቀጣይነት ያለው አሰቃቂ ጥቃት እንዲፈጸም ያስተምራልና መጽሐፍ ቅዱስ እንደዛ አድርግም ክርስትና እንደዛ አድርግም። But when we look at the Old Testament, there are multiple problems with Muslims bringing this up. One, the Quran affirms the inspiration and the authority of the Old Testament. ነገር ግን ብሉይ ኪዳንን ስንመለከት ሙስሊሞች ይህንን ሲያነሱ በርካታ ችግሮች አሉ። አንደኛ ቁርአን የብሉይ ኪዳንን መለኮታዊ ምሪትና ስልጣን ያረጋግጣል። ስለዚህ በብሉይ ኪዳን ውስጥ ያለውን አስከፊ ትምህርት ተመልከት ካሉ ጥሩ ነው። የዚህን ቅዱስ መጽሐፍ መለኮታዊ ምሪትና ስልጣን በማረጋገጡ የራሳቸውን አምላክ እየኮነኑ ነው። በሌላ አነጋገር በቁርአን ውስጥ የተደነገገውን ጥቃት እንመረምራለን። ሙስሊሞች በብሉይ ኪዳን ውስጥ ስላለው ጥቃት ቅሬታ ማቅረብ ከፈለጉ ይህንን መፍታት አለባቸው። ስለዚህ በቁርአን ውስጥ ያለው ጠብ ብቻ ሳይሆን ያ ጠብም በተጨማሪነት ይኖራቸዋል እና ሃይማኖታቸው ይህን ሁሉ ማብራራት አለበት። ስለዚህ ጣት እየጠቆሙ ከሆነ ችግሩ እዚያ አለ። በሌላ አነጋገር እኛ ክርስቲያኖች በአዲስ ኪዳን እናምናለን፣ ሙስሊሞች ደግሞ በቁርአን ያምናሉ። ሁለታችንም በብሉይ ኪዳን እናምናለን። ስለዚህ በብሉይ ኪዳን ላይ ያላቸው ማንኛውም ቅሬታ አስበው ያ ደግሞ የራሳቸው ቅዱስ መጽሐፍ ነው ተብሎ ይታሰባል። ስለዚህ አንደኛው ነጥብ ይህ ነው። The next issue is, if you look, even at violence in the Old Testament, notice it's limited geographically and it's limited temporally. ሁለተኛው ነጥብ በብሉይ ኪዳን ውስጥ ያለውን ጠብ እንኳን ብትመለከት በጂኦግራፊያዊና በጊዜ የተገደበ መሆኑን ልብ ትላለህ። ስለዚህ ለተወሰነ ጊዜ ነው። በሌላ አነጋገር መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው ካነበቡ እነዚያ ይገባኛል ጥያቄዎች በቆይታና በቦታ የተገደቡ ናቸው። ስለዚህ እነዚህ ትእዛዛት በጣም ትንሽ በሆነ የዓለም ክፍል ላይ ተፈጻሚ የሆኑ ናቸው። ማለቴ የዓለም ካርታን ከተመለከቱ ትንሽ አካባቢ ነው እና ይህ የሆነበት ምክንያት ከአይሁዶች ጋር የተደረገው ቃል ኪዳን ከተወሰነ መሬት ወይም ምድር ጋር የተገናኘ ስለሆነና በዚያች ምድር ላይ እንደ ልጅ መስዋዕትነት እና የመሳሰሉትን ጨምሮ በጣም አሰቃቂ ነገሮችን የሚያደርጉ የተለያዩ ጎሳዎች ስለነበሩ ነው። ስለዚህ እግዚአብሔር እነዚህን ሰዎች ከዚህ ምድር እንድታስወጡና ይህን ምድር እንድትወስዱ ልካቸዋለሁ እያለ ነው እና እግዚአብሔር አይሁዶችን እነሱ የሚያደርጉትን ተመሳሳይ ነገር ካደረጋችሁ እናንተንም በተመሳሳይ መንገድ ይዛችኋለሁ፣ እናንተንም አስወጣችኋለሁ እያላቸው ነው። እናም ይህ ቃል ኪዳን መሬትን መውረስና ማስተዳደርን የሚያካትት በመሆኑ በተፈጥሮ እንደ ጦርነት ያሉ ነገሮችን ያጠቃልላል። ለምሳሌ ከነዓናውያን ላይ የሚደረጉ ጦርነቶችና ከሌሎች ሰዎች ጋር ቀጣይነት ያለው ግጭት ጠብ የዚያ ሁኔታ አካል ነው። ሆኖም ብሉይ ኪዳንም ሌላ ቃል ኪዳን እንደሚመጣ ይነግረናል። እናም ያ ለዓለም የተሰጠ ቃል ኪዳን ነው። ለሰዎች የታሰበና ከየትኛውም የተወሰነ ምድር ጋር ያልተገናኘ ነው። And so when we get to the new covenant, the covenant that is meant for people, that isn't tied to a piece of land, the commands are to love everyone. The commands are to pursue peace with everyone. ወደ አዲስ ኪዳን ስንመጣ ትእዛዛቱ ሁሉንም ሰው መውደድና ከሁሉም ጋር ሰላምን መከተል ነው። ማንኛውም አይነት ጠብ ሊፈጠር ከሆነ እግዚአብሔር ለገዢዎችና ለፖለቲካ መሪዎች በደል የሚፈጽሙትን እንዲቀጡ ስልጣን ስለሰጠ ነው። ነገር ግን ልብ በል በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ መላውን ዓለም በኃይል ለመግዛት ትእዛዝ የሚሰጥበት አንድም ቦታ የለም።
ሙስሊሞች በቁርአን ላይ በመናደርገው ትችት ወጥነት የጎደለው ነው ብለው ለመከራከር ይሞክራሉ። በቁርአን ውስጥ ጠብ አለ ብንል ኖሮ አዎ ግብዞች እንሆን ነበር። ምክንያቱም በመጽሐፍ ቅዱስ ውስጥም ጠብ አለ። አሁን በቁርአን ውስጥ በአንዳንድ ቦታ ጠብ የተጠራበት ጊዜ አለ ብለን ብናወራ ሃይማኖታዊ ግብዞች እንሆን ነበር። ምክንያቱም አንተም ልትከራከር ትችላለህ በመጽሐፍ ቅዱስ ውስጥም ደግሞ በአንዳንድ ቦታዎች ጠብ ተጠርቶ ነበር ብለህ። ነገር ግን ክስና አቤቱታችን ግልጽ ከሆነ በዙሪያችን ባለው ዓለም እየተመለከትን ነው። እነዚህን አሰቃቂ ጥቃቶች የምናይበት ምክንያት አለ። በየትኛውም ስፍራ የጂሃድ ቡድኖች የሚነሱበት ምክንያት አለ። ምክንያቱ ደግሞ እስልምና ለዚህ ጥሪ ስለሚያደርግ ነው። እንግዲህ በዚህ ጉዳይ ላይ ሃይማኖታዊ ግብዝነት የለም። ምክንያቱም የእኛ መጽሐፍ ወይም መጽሐፍ ቅዱስ ለዚህ ጥሪ አያደርግምና። Right, absolutely. So I think in summary it's good for us as a Christian community to keep in mind. አዎ በትክክል። ስለዚህ ማጠቃለያው እኛ እንደ ክርስቲያን ማህበረሰብ ልናስብበት የሚገባው ነገር ቢኖር አዎ ጠብ አለ። በብሉይ ኪዳን ውስጥ ጠብ አለ ልንል እንችላለን። ነገር ግን እንዳልከው በስፋትና በጊዜ የተገደበ ነው እና ልክ እንዳልከው የተፈጠረው በምክንያት ነው። መጽሐፍ ቅዱስ ከነዚህ ብሔራት መካከል አንዳንዶቹ አስከፊ አሰቃቂ ኃጢአቶችን ይፈጽሙ እንደነበር ይነግረናል። ይህም ፍርዳቸው ነበር። ግን ትክክል ነህ። ያንን ከቁርአን ጋር ስናነጻጽረው ቁርአን መጨረሻ የለውም፣ ወሰን ወይም የጊዜ ገደብ የለውም። የቆይታ ጊዜው ያልተገደበ ነው። ሙሉ በሙሉ ክፍት ነው። በአዲስ ኪዳን ውስጥ አታገኘውም። ልክ ሌሎች ቪዲዮዎች ላይ እንደምለው ለክርስቲያን ወዳጆቻችን የመጽሐፍ ቅዱስ ጥቅስን ብቻ እናንብብ። የምናነባቸውን ምንባቦች አጠቃላይ ወሰንና አውድ መረዳት አለብን እላለሁ። ለመልስህ እናመሰግናለን። We need to understand the entire scope and the context of, the passages that we're reading. So, thank you for your answer. በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።